ጠዋት ከእንቅልፍ ስትነቃ ለምትወዳት ፍቅረኛ ወይም ባለቤትህ እንደምን አደርሽ ለማለት ፈልገህ አፍን ለመክፈት ግን አፍረህ ታውቃለህ? ወይም ደግሞ ጠዋት እንደተነሳህ የገንዛፍ ጠረንህ ራስህን አስደንግጦ ያውቃል? አይዞህ፣ ይህ ያንተ ብቻ ችግር አይደለም። በዓለም ላይ በሚሊዮን የሚቆጠሩ ሰዎች በየቀኑ ጠዋት የሚያጋጥማቸው ትልቅ ምስጢር ወይም ችግር ነው። ብዙዎቻችን ጠዋት አፋችን የሚሸተው ማታ ጥርሳችንን ስላልታጠብን ብቻ ይመስለናል። እውነታው ግን ፈጽሞ የተለየ ነው። ሌሊት እኛ ስንተኛ አፋችን ውስጥ የሚካሄደው አስገራሚ ሳይንሳዊ ክስተት አለ። ዛሬ በዚህ ቪዲዮ ጠዋት የአፋችን ጠረን የሚቀየርበትን እውነተኛና ሳይንሳዊ ምክንያት፣ ይህ ጠረን ስለ ጤናችን የሚናገረውን ድብቅ መልእክት እና ይህንን ችግር በአንድ ጊዜ ሙሉ በሙሉ የምናጠፋበትን 3 ቀላል መፍትሄዎች በዝርዝር እንመለከታለን። እስከ መጨረሻው ተከታተሉኝ። ለመሆኑ ጠዋት አፋችን ለምን ይሸታል? ዋናው ተጠያቂ ባክቴሪያና ምራቅ ናቸው። በአፋችን ውስጥ በቢሊየን የሚቆጠሩ ምንም ጉዳት የሌላቸው ባክቴሪያዎች ይኖራሉ። እነዚህ ባክቴሪያዎች የሚመገቡት ከምግብ በኋላ አፋችን ውስጥ የሚቀሩትን ጥቃቅን የፕሮቲንና የምግብ ስብርባሪዎችን ነው። ማታ እኛ ስንተኛ እነዚህ ባክቴሪያዎች በንቃት ስራ ይጀምራሉ ማለት ነው። ምግቡን ዳይጀስት ሲያደርጉ ወይም ሲፈጩት ቮላታይል ሰልፈር ኮምፓውንድ የተባለ ጋዝ ይለቃሉ። ይህ ጋዝ ልክ እንደ በሰበሰ እንቁላል ወይም ሰልፈር የመሽተት ባህሪ አለው። ታዲያ በቀን ውስጥስ ለምን አይሸተንም ልትሉ ትችላላችሁ። ቁልፉ ያለው ምራቅ ላይ ነው። በቀን ውስጥ በምናወራበት፣ በምንበላበትና በምንጠጣበት ጊዜ አፋችን ብዙ ምራቅ ያመነጫል። ምራቅ የአፋችን የጽዳት ሰራተኛ ነው። ባክቴሪያዎችንና ተረፈ ምግቦችን እያጠበ ወደ ሆዳችን ይወስዳቸዋል። ነገር ግን ማታ ስንተኛ የአንጎላችን ክፍል ምራቅ የሚያመነጩ እጢዎችን ስራ ያቀዘቅዛቸዋል ማለት ነው። በዚህ ጊዜ አፋችን ይደርቃል። ይህ ክስተት በሕክምናው ዜሮስቶሚያ ወይም ድራይ ማውዝ ይባላል። ምራቅ ሲጠፋ ባክቴሪያዎቹ እንደ ልባቸው የሚፈነጩበት ሰፊ ሜዳ ያገኛሉ። ያለምንም ከልካይ ጋዝ ማምረት ይጀምራሉ ማለት ነው። ጠዋት ስንነቃ የምናገኘው መጥፎ ጠረን የእነዚህ ባክቴሪያዎች የሌሊት ስራ ውጤት ነው። ከነዚህ ተፈጥሯዊ ሂደቶች በተጨማሪ ጠዋት ጠረኑ ይበልጥ እንዲከፋ የሚያደርጉ 3 ዋና ዋና ነገሮች አሉ። አንደኛ፣ በአፍ መተንፈስ። ማታ ስትተኙ በረጅም ጊዜ ሳይነስ፣ በአለርጂ ወይም በአፍንጫ መታፈን ምክንያት በአፋችሁ የምትተነፍሱ ከሆነ አፋችሁ ይበልጥ በፍጥነት ይደርቃል። ይህ ደግሞ ጠረኑን እጅግ የከፋ ያደርጓል ማለት ነው። ሁለተኛ፣ የተወሰኑ ምግቦችና ልማዶች። ማታ ሽንኩርት፣ ነጭ ሽንኩርት ወይም ቅመም የበዛባቸው ምግቦችን መመገብ እንዲሁም ሲጋራ ማጨስና አልኮል መጠጣት አፍን በከፍተኛ ደረጃ ያደርቃሉ። ሶስተኛ፣ የእርጅናና የመድኃኒት ተጽዕኖ። የተወሰኑ የደም ግፊት ወይም የጭንቀት መድኃኒቶች የምራቅ መጠን ይቀንሳሉ። አሁን ወደ ዋናው ነጥብ እንምጣ። ጠዋት አፍ መሽተት የተለመደ ቢሆንም ጥርስን ከተቦረሸና ቁርስ ከተበላ በኋላ እንኳን ጠረኑ የማይጠፋ ከሆነ ግን የሌላ የጤና እክል ምልክት ሊሆን ይችላል። ይህም የሆድ በሽታ፣ ባክቴሪያዎች ድዳችሁ ውስጥ ተደብቀው ከሆነ፣ የስኳር በሽታ፣ አፋችሁ የፍራፍሬ አይነት ወይም አሴቶን የመሰለ ጠረን ካለው፣ የኩላሊት ወይም የጉበት ህመም፣ ጠረኑ ልክ እንደ አሳ ወይም በጣም የበሰበሰ ነገር ከሆነ። ስለዚህ ጠረኑን ቀኑን ሙሉ የሚቀጥል ከሆነ ችላ ማለት አይገባችሁም። የህክምና ባለሙያ ማማከር የግድና ተገቢ ነው ማለት ነው። እሺ፣ አሁን ይህን አስጨናቂ የጠዋት ጠረን ሙሉ በሙሉ የምናጠፋባቸውን 3 ወርቃማና ቀላል መፍትሄዎች ልንገራችሁ። አንደኛ፣ ምላስን መቦረሽ። አብዛኛው ሰው ጥርሱን ብቻ ነው የሚቦርሸው። ነገር ግን 80% የሚሆነው መጥፎ ጠረን የሚያመነጨው ባክቴሪያ የሚሸሸገው ምላሳችን ላይ
ባሉት ጥቃቅን ክፍተቶች ውስጥ ነው። ስለዚህ ጥርሳችሁን ስትቦርሹ ምላሳችሁን ጭምር በብሩሽ ወይም በምላስ መፋቂያ በደንብ አጽዱ። ሁለተኛ፣ ከመተኛትዎ በፊት ውሃ መጠጣት። ማታ ከመተኛታችሁ በፊት 1 ብርጭቆ ውሃ መጠጣት ሌሊት አፋችሁ እንዳይደርቅና ምራቅ እንዲያመነጭ ትልቅ እገዛ ያደርጋል። ሶስተኛ፣ የማታ ስነ ስርዓት። ማታ ከመተኛታችሁ በፊት ጥርስን መቦረሽና በጥርሶች መካከል የሚቀርቡ ምግቦችን በክር ማጽዳት። ባክቴሪያዎቹ ሌሊቱን ሙሉ የሚመገቡትን ምግብ ያጣሉ ማለት ነው። ምግብ ከሌለ ደግሞ ጋዝ ማምረት አይችሉም። እንግዲህ የጠዋት አፍ ጠረን ሚስጥር ይሄ ነው። ከተፈጥሮ ሳይንስ ጋር የተያያዘ እንጂ አንተ ንጽህናህን ስላልጠበቅክ ብቻ የመጣ አይደለም። ከዛሬ ጀምሮ ማታ ውሃ ጠጥታችሁ መተኛትና ምላሳችሁን መቦረሽ እንዳትረሱ። እናንተስ ጠዋት ስትነሱ ይህ ነገር አጋጥሟችኋል? ምን አይነት መፍትሄስ ትጠቀማላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የሚቀጥለው ቪዲዮ በሌላ አስገራሚ የጤና ሚስጥር እስከምንገናኝ መልካም ጊዜ